የቅኔው መምህር ያቋቋሙ ጌታ እኔና እሳቸው ስንገናኝ እኔንም አያውቁኝ በድሮ ህግ መሰረት ማለት እኔም አላቃቸው ባመጣው ቾክና ዳስተር ያጠፋ ፊደልን ሀ ብሎ ቁጥርን 1 2 ብሎ ያስተማረን አባታችን ነው። በ1925 ዓመተ ምህረት ነው ዲቁናን የተቀበሉት ከማን ከፋሺስት ጣሊያን ጦር ከገደላቸው ከዋና ጳጳሳችን ከሳቸው ነው። ሙስሊሞች ሁሉ ይመጣሉ ይገርመኛል ይመጡና አንተተኛ ምን ልንሆን ነው ይሉት ነበር። ሰለቸኝ ደከመኝ የማይሉ ታላቅ አባት በወር 20 ብር ነው የሚከፈላቸው። በ107 ዓመታቸው የተጠሩት በጸጋ ነው። እስቲ ጠይቁልኝ ለምኑልኝ ከቶ የማሳምረውን በልብስ በሽቶ ትዳር ጓደኛውን ሙሉ ቤቱን ትቶ እንዴት ሰው ይኖራል መቃብር ቤት ገብቶ። ፈተናው ሲመጣ መታሰሩ ሲመጣ መንገላታቱ ሲመጣ እምዬ ልጆቹን በምን ጥበብ ተንከባከቡ ትዳሩን እንዴት አድርገው መሩት እስቲ እሷን ያጫውቱኝ። እንግዲህ እግዚአብሔር ይመስገን በእግዚአብሔር እሱ ተሱ ጋራ ተመዳህን ያለም ጋራ ሆኜ መቼም የሰው ልጅ መክፋት አይቀርም ገፍቼዋለሁ ሁሉንም ነገር በበጎ ስጄ ሁሉን ነገር ገፋሁት እግዚአብሔር ስሙ የተመሰገነ ይሁን። ተዛ ወዳ ሁሉ ነገር አልፎ እዚህ ቦታ ደርሰናል እግዚአብሔር ስሙ የተመሰገነ ይሁን። መላከ ብርሃን ታሰሩ ሲባሉ ሲሰሙ ምን አይነት ስሜት ይሰማዎት ነበር? ምንም ማረጋለ ወደ ፈጣሪ ያዘንኩኝ እንግዲህ አንተ መዳህን ያለም አንተ ያመጣኸውን አንተ መልሰው ነው በቃ ሌላ ነገር ምንም መለው ነገር የለኝም ይሄ ብቻ ነው በቃ። እና ያው እግዚአብሔር ይመስገን ያ ሁሉ ፈተና አልፎ ወደ በጎ ተመለሰ ሁሉ ልጆችም አደጉ ልጆችም ተማሩ ለቁም ነገር ደረሱ። አባት ወዲያና ወዲህ እየተንገላታ እርፍ ብሎ ድልቅቅ ብለው ነው መቼም እግዚአብሔር ስሙ የተመሰገነ ይሁን። አንቺ ትብሽ ተትልቅ እስተ ትንሽ እነኚህ ልጆች እንክብክብ አርገዋቸው አንከብክበዋቸው ነው የሸኟቸው ምንም የሚጎላቸው ነገር የለ። በርግጥ በዛን ጊዜ እንደዛ በሚንገላቱበት ጊዜ እኚህ ሰውዬ ቢያርፉ ኖሮ ዛሬ ልጆቹ እንኳን ልጆቹ እኔም ተቃጥዬ አላ እንትን አልልም ነበር። እግዚአብሔር ይመስገን ሁሉ ነገር ያሳደጓቸውም ልጆች የወለዷቸውም ልጆች እንክብክብ አርገው አንከብክበው ይሄንን ሁሉ አመት ሸኝተዋቸዋል። ለሞት ለማንም አይቀር እንኳን ይሄንን የእድሜ ባለጠጋ የእሳቸውን ማንም አገኘው ስማቸውን ተክለው ነው የሞቱት። ምንም አይቆጭም። ማንኛችንም እኛ አሁን ሞቱ ብለን አንልም። ለምን ብትሉ ብዙ ነገሮች አሉ አይደለም እንዴ? ስማቸውን ተመቃብር በላይ አውለዋል። ለልጆቻቸው ማረግ ሆነዋል። እውነቴን ነው። እግዚአብሔር ይመስገን ክብሩ ይስፋ ለመዳህን ያለም። እንደው የታሰሩባቸውን ምክንያቶች ነው ትንሽ ብናነሳ። ዋናው የሚታሰሩት በዛ ሰዓት ውስጥ የቤተ ክርስቲያኗን ክልል አጸደ ግቢው ክልሉ ማለት ነው የተክለ ሃይማኖትና የተክልዬ ነው የመቃብሩ ቦታውን ጨምሮ በተለያዩ ሰዎች ይገፋል። የተለያዩ ምሬት ይደረጋል። ይሄ የቤተ ክርስቲያን እንትን ነው ክልል ነው ዋናው እንትናቸው ነው። ታግለው ቆመው ታስረው ምን ብለው ዛሬ ያለው አጽር ግቢ በሙሉ እንዲከበር ያደረጉት መልአከ ብርሃን የቀብሩን ቦታ ራሱ የህዝበ ክርስቲያን አጽም የሚያርፍበት ነው። ነገ ጠዋት ህዝብ እንትን የሚለው ስለዚህ ህዝበ ክርስቲያኑ ከዚህ ሊሄድ ነው። አንድ እሱ አስከብረዋል። እንደገና ግቢውን አስከብረዋል። እንደገና በጣም የሚደንቀው የመጀመሪያ የአጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት እንዲቋቋም በዛ ቦታ ላይ ብዙ መስዋዕትነት ከፍለዋል። ያን ቦታ ለማስከበር አስከብረው ዛሬ አሁን ስማቸው ራሱ እየተጠራበት ያለ ትምህርት ቤት አለ እዚሁ ሰምታችሁ እንደሆነ ማለት ነው አውቃችሁ። ስለዚህ ቆንጆ ትምህርት ቤት አድርገው ከእምነቱ ትምህርት ጎን ለጎን የተክልዬ ትምህርት ቤት ያው እሳቸው እንትን ነው። ከዛው ካጸዱ ከቤተ ክርስቲያኑ በታች ባለው ቦታ ላይ ያን ቦታ ነው ለመቀራመጥ ሲፈልጉ ብዙ እንትን በዛ ምክንያት በተለይ ደግሞ በደርግ ስርዓት የነበረው ሁኔታ ታውቃላችሁ። ለእምነት ብዙ እንትን አልነበረም። በዛ ሰዓት ውስጥ ካድሮች ነው እየወሰዱ መስራች የነበሩት። በቃ እኔ ልታሰር እንጂ ቤተክርስቲያን ነች በቃ አለቀ።
ቆራጥ አቋም ነበራቸው መላከ ብርሃን። ይህን በትክክል አረጋግጣለሁ። ራሴ የታሰሩበት ድረስ ሄጄ በሰዓት ውስጥ እንደውም በአንድ ወቅት ውስጥ ዋስ ራሱን ይሄው ያስወጥቻቸዋል። ደስ የሚለው ያሳደጉኝ ልጅ እኔ ራሴ ተወሸ ልቀቋቸው ነው የተባለው። እኔ ሲሄድ የዛ ጊዜ ትንሽም ኃላፊነት ቦታ ነበርኩኝ በሰዓቱ ልቀቁ ነው። ስለዚህ ምን ጊዜም ይሄንን ነገር ይሄን ቅርስ ቤተክርስቲያኑን ያዘር የመቃብር ቦታውን ትምህርት ቤቱን ይሄን ሁሉ አቋቁሞ እዚህ ደረጃ ላይ እንዲደርስ በማድረጋቸው ዛሬ የመንፈስ እርካታ ታላቅ የመንፈስ እርካታ አለ እኛ ልጆቻቸው ማለት ነው። እንደሳቸውም ባይሆኑ የተባረኩ ልጆች ሰጥቷቸዋል። በሙያ ደረጃ ግን የአባታቸውን አያገኙም። ግን አሁን ታላቁ ልጃቸው አስተራየ ጽጌ ምሁር ነው፣ ቄስ ነው፣ ኢንጂነር ነው፣ የተማረ ነው። እንዲሁም አለማየሁ ጽጌ የሚባለውም በትዳር ዓለም የልጆች አባት ይኸው አንዱኛው ልጁም ይኸው እዚሁ ቆሞ የሚያገለግለን የመጀመሪያ ልጁ ይኸው እዚሁ ኢንጂነር ነው እሱ እና እንደዚህ ነው። ሌሎቹ ሴቶቹም የተባረኩ ልጆች ይኸው የአባታቸው በረከት የአባታቸው ረድኤት ያልተለያቸው ዛሬም ልጆች ጸጋ ለብሰው ያሉት በአባታቸው በመላከ ብርሃን ጸሎት ነው የተባረኩት። እዚህ ልንጠይቃቸው ስንመጣ አንዳንድ ቀን መጣና እንጫወታለን። የተክለ ሃይማኖት በረከት እኔ ጋር አለ እኮ ይላሉ። ይኸው የሰጡኝ ጸጋ እኔ ያሰብኩት ቀሩ እግዚአብሔር ያሰበው ሆኖ የተባረከ ዘር ሰጥቶኛል ብለው ሁልጊዜ ልጆቻቸውን የሚያመሰግኑ ታላቅ አባት ነው። በሰበካ ጉባኤም ውስጥ ሊቀመንበር ሆኖ ብዙ ጊዜ አገልግለዋል። በዚህ ባገለገሉበት ረጅም ዘመንም በሳቸው የአገልግሎት ዘመን ይህንን ቦታ በቤተ ክርስቲያን በአስተዳዳሪነት ሲሰሩ አንድ ዲያቆን፣ አንድ ቄስ፣ አንድ አገልጋይ ተበደልኩ በደሉኝ ብሎ እኛ ጋር መጥቶ አቤቱታ ያቀረበ የለም አሉ። እሳቸው በቀብራቸው ስነ ስርዓት ላይ እኚህ ትልቅ ሰው ነበሩ። ሁሉን ሰው በኩልነት አይተው የሚያስተናግዱ አንድም ቅሬታ ያቀረበ ሰው አልነበረም እና እኚህ ሰውዬ ምን ያህል ቻይ ሰው ነበሩ፣ ታጋይ ሰው ነበሩ እና ብለው የተናገሩትን ሁሉ አስታውሳለሁኝ። በደርግም ጊዜ ታስረዋል በዚህ ቤተ ክርስቲያን ምክንያት። የአንድ ደርግ አባል ልጅ ሞተ ተብሎ እዚህ እንቀብራለን ብለው ሲመጡ አይ እናንተ ቤተ ክርስቲያን አትፈልጉም እግዚአብሔር የለም ብላችሁ የምትሟገቱ አይደላችሁ እንዴት ይቀበራል ብለው ስለተናገሩ ወስደው አስረዋቸዋል። ያው በመጨረሻ ህዝበ ክርስቲያኑም እንግዲህ እኛ አባታችን ይፈቱ ብሎ በጠየቀው አቤቱታ በቀረበው መሰረት መጨረሻ ላይም ከዛ ስር ለቀቋቸውና ወጡ። በዚህ ቤተ ክርስቲያን ብዙ ችግር አጋጥሟቸዋል። ብዙ ነው የተፈተኑት። ፈተናውን ግን በእግዚአብሔር አልፈውታል። ደግ አባት ናቸው፣ መካሪ ናቸው፣ ጥሩ ናቸው። ስራቸው ጥሩ ነው፣ የሚያምር ነው። አገልግሎታቸው ጎበዝ ነበሩ። ያው መቼም እስካሁን ኖሩ። ሲኖሩ ብቻቸው ሲኖሩ ያው ጎጆ አርጉ ብለን መቼም ተነጋገርን። ጎጆ መከሩ፣ ልጆች ወለዱ። በወንድምነት በኃይል ወዱኛል፣ በኃይል ወዳቸዋለሁ። ትልቅ ስራ ነው የሰሩት። እኛ ብዙ መቼም ዝርዝሩን በሙሉ እንትን ባንል በአስተዳደር ሆነው ሰርተዋል። በቤተ ክህነቱ አገልጋይነት በአለቃነት ሆነውም ሰርተዋል። ብዙውን ጊዜ እንደውም ለዚህ ለቤተ ክርስቲያን ያላዩት ነገር የለም፣ ያልተደረገ ነገር የለም። ቦታውን ለማስከበር ሌሊትና ቀን እንትን ብለዋል። ትምህርት ቤት ለመሰራት በሚደረግበት ጊዜም ከፍተኛ አስተዋጽኦ አድርገዋል። ስለዚህ ለዚህ ለተክለ ሃይማኖት ከፍተኛ ነገር ነው ያደረጉት። ተክለ ሃይማኖትም እሳቸውን ከእሳቸው የተገኙትን ልጆቻቸውን ባርከውላቸው እሳቸውንም ስም ያስጠራሉ። ወሰር ነው የምትሉት የህይወት ተሞክሮ ምንድን ነው? ካብየም ከምየም ደሱ መሆን ሊከብድ ይችላል፣ ግን በጣም ብዙ ነገሮችን ሁሉም ልጆች ማለት ይቻላል የህይወታችን መርህ የሆነው ቤታችን ውስጥ ያየነው ነገር ነው። በተለይ እኔ ምንድነው የወሰርከው ቢባል እሱ እኔን ሲያሳድገኝ የነበረውን ነገር እኔ ልጆቼ ላይ ያደረኩ። ለምሳሌ ማታ ማታ
የሚያስተምረኝ ትምህርቶች ነበሩ፣ የሚከታተለኝ ነገር ነበረ። ቤተክርስቲያን ላይ የነበረው ጽናት በጣም ነው የሚገርመኝ እንዳልኩት ለቤተክርስቲያን እና ለፈጣሪው ያለውን እምነት እና ይሄንን ነገር በቃ እንደ መርህ አድርጌ ወስጄዋለሁ። እኔ በተለይ ከሰው ጋር ሲኖር ምን አይነት አኗኗር ነው መኖር ያለብን የሚለውን ነገር እኔ የህይወቴ መርህ ነው አሁን። ምክንያቱም ከሰው ጋር በሚኖርበት ሰዓት በምን አይነት አኗኗር ዘይቤ ነው መሄድ ያለብን። ይሄ በቃ ከዘመናዊነት ወጣ ያለ ነው፣ በቃ ራሱን የቻለ ማለት ነው። አንድ ሰው እምነቱን አይተሽ አይደለም እንትን የምታደርጊው። ሰው በሰውነቱ መጀመሪያ የምታደርጊያቸውን እንትኖች መኖር አለባቸው። ክብር መስጠት መቻል አለብሽ የሚለውን ነገር ከእንደገና ደግሞ ጸሎተኛ ነው። በጣም በጣም የሆነ ሰዓት ላይ ሌሊቱን ጸሎት ሲያደርግ ሲደግም ነው የምትሰሚው። በቃ ውዳሴ ማርያም፣ መልከ ማርያም፣ መልከ ኢየሱስ በጣም ነበር የሚገርመኝ እና ቤተክርስቲያንም ከገባ በኋላ የነበረው ጽናት እኔ አሁን ሌላ ወሰርከው ብትይ ምንድነው ቤተክርስቲያን ላይ ለምሳሌ በምንሄድበት ሰዓት ማስቀደስ ካለ ማንም ሰው ከቤተክርስቲያን ቅዳሴ አቋርጦ እንዲወጣ አይፈልግም። ማህሌት ላይ ሰው ሲቀመጥ መቋሚያውን ገልብጦ ነበር ይመጣው። ከበሮ ሲበላሽ እኔ አረሳም። ከበሮ እየተመታ በቃ ለቃለ እግዚአብሔር የነበረው መንገብገብ ይገርመኛል። እና አንዲስ ቃል አያሳልፍም ነበር። ለምሳሌ ከበሮ እየተመታ አንድ ሰው ከበሮ ካበላሸ የነበረው እንትን አረሰው። እና አሁን እነኚህ ነገሮች የምታያቸው ነገሮች በተለይ ይሄ ከሰው ጋር የመኖር እንትና ጸሎት ማድረግ ነገር ሁሉ የሚለው ጸሎት አድርጉ ነው። ፈጣሪ ይረዳቸዋል የሚለውን ነገር እኔ በደንብ ወስጃለሁ። መሪ ነው። መሪ ሲኮን ደግሞ ብዙ ነገሮች በውስጡ አሉ። መታመን አለ፣ እግዚአብሔርን መፍራት አለ። ቦታው ላይ ብቁ መሆኑ ማለት ያው በቤተክርስቲያን እንደመሆኑ መጠን ብዙ ነገሮች አሉና አቤ ሁሌ ምንድነው የሚለን? ሁሌ ጸልዩ ይለናል። ከዛ ደግሞ ሁሌ በመጥፎ ነገር እንዳትተባበሩ ይለናል። ሁሌ ማለት ነው። ሌብነትን አልፈልግም ይላል። መዋሸትን አልፈልግም። ሁሌ ምንድነው በቃ ጠንካራ ሆኑ፣ መሪ ሆኑ፣ በመልካም ነገር በቃ መሪ ሆኑ እንጂ ወደ ኋላ እንዳትሉ እና ሌባ አይፈልግም፣ ውሸታም አይፈልግም፣ ታማኝ ነው፣ አቋም ያለው ሰው ነው እና እነኝን እንድንሆንም ደግሞ በተግባር አሳይቶ በቃልም ሲመክረን የኖረ ስለሆነ ሁላችንም ያንን ነገር እያደረግን ነው ብዬ እኔ በእርግጠኝነት እናገራለሁ። አሁን በቃ ሌብነት አንፈልግም፣ ውሸት አንፈልግም፣ ለምናምነው ነገር ወደ ኋላ አንልም። ከዛ ከእናት ቤተክርስቲያን ወደ ኋላ አንልም። በምንችለው መጠን እግዚአብሔር በሚረዳን እንደሱ ባይሆን ሁሌ ጸሎት እናደርጋለን። ከዛ ውጪ አቤ ምንድነው በጣም እንግዳ ተቀባይ ነበር። የሚገርምሽ ማለት ነው በጣም እኛ ልጅ ሆነን ማለት ነው እንግዲህ የቤተክርስቲያንን ደግሞ ታውቂያለሽ እንዳልኩሽ ማለት ነው በአመት 3 እኛ ቤት ትልቅ ድግስ ነበረ ማለት ነው። 3 ትልልቅ ክብረ በዓላት አሉ። ነሐሴ ተክለ ሃይማኖት፣ ታኅሳስ ተክለ ሃይማኖትና ግንቦት 12 ማለት ነው። እኛ ቤት ትልቅ ድግስ ነው። ምንም የለም። ያው እንግዲህ ኢኮኖሚካሊ ያኔ ትንሽ ነው፣ ግን የሙልዬም መጓጓት ያንን እንግዳ ለመቀበል ያላት ጉጉት እኛም እነሱ ከሚያደርጉት ነገር አይተን በቃ የሚመጡት እንግዶችን ለመቀበል ጉጉታችን የአቤም ፍላጎት በጣም ነው የሚገርምሽ ማለት ነውና ቤተክርስቲያን በጣም ብዙ አገልጋዮች ይመጣሉ፣ ግን እኛ ጋር አርፈው እኛ ግራ ጥበን ምን ብለን ነው ወደ ቤተክርስቲያን የምንሸኛቸው። ከዛ በማግስቱ ደግሞ አገልግሎት ከጨረሱ በኋላ እኛ ቤት ናቸው። በጣም ረጅም መዝሙር ይዘመራል፣ ምን ይባላል፣ ግብዣ አለ ምንም በሌለው እና ምንድነው ያንን ማድረግ ስላለሽና ስለሌለሽ አይደለም ሰውን እንግዳን የምትቀበየው ማለት ነው። ያየሁት ያንን ነው። ሁሌ ዝክርን መዘከር፣ እንግዳን መቀበል በቤትሽ በጣም ትትረፈረፊበታለሽ እንጂ አያጎልሽም ምንም አይነት ነገርና እነኚህን ነገሮች ከአባታችን ተምረናል። እንደገና ደግሞ እንደ ልጅ ላይ እያንዳንዳችን አንዳንድ ታቦትን ሰጥቶናል። ለአንዱ ተክለ ሃይማኖትን፣ ለአንዱ መድኃኔዓለምን፣ ለአንዱ ቅዱስ ገብርኤልን፣ አውሄን እንደዛ አድርጎ ሰጥቶናልና እንዘክራለን። ሁላችንም ማለት ነው እንዘክራለን። ከዛ ውጭ አባታችን ሁሌ በአንድ ልደታን ቤት ውስጥ ይዘክር ነበር። አሁን እሱ ካረፈ በኋላ ልክ እንዳረፈ የመጀመሪያውን ወር እኔና እናቴ አስቀጥለናል። እሷም ትዘክራለች፣ እኛም እንዘክራለንና ምንድነው ያተረፋችሁት ከሱ ስትይ ከሱ የሰራቸው በጣም ብዙ ነገሮች አሉ። እነኚህ እንግዳ መቀበል በቃ አያከስርም።
መመጽወት አከስርም በቃ ስላለሽ ስለሌለሽ አይደለም ባለሽ ነገር ላይ ያቀምሽም ማድረግ ነገ ከነጎዳ እያስቀመጥሽ ነው ላንቺ የምትሄጂው በእጥፍና ይሄንን ካባታችን ልጅ ይተርፋል ይሄን ነገር ይሄንን ተምረናልና ብዙ ነገሮችን ሰጥቶን ነው ሄደው እያለም ካረፈን በኋላ ደግሞ ብዙ ነገሮችን አስቀምጡልን ዛሬም እያስቀጠል ነው ያለናቸው በጣም ብዙ ምግባሮች አሉ እኒህ መርጌታ ጽጌ እንዲያው አንድ ረሳው እንጂ ለሷ አባትም ናቸው ባልም ናቸው የልጆቿ አባት እንግዲህ እኒህ ሰውዬ እሷን ወልደው የሚያደርሱ ናቸው መርጌታ ጽጌ እሷ የተባረከች ድምጧ የምትሰማ እግዚአብሔርን የምታመሰግን ታላቅ እናት ናት እግዚአብሔር እናት አድርጓታል አሁንም ያድርጋት የልጆቿን ፍሬ በረከት እያየች ነው ያለችው ጸጋ ሰጥቷት እግዚአብሔር ጸጋው በስቶላታል አዎ የሞቱንም ነፍስ ይማር እያለች ልጆቿንም እየመረቀች እየባረከች ጸጋ ትልቅ ጸጋ ሰጥቷታል መልካም ሰው ናት መልካም ሰው ናት ስለሙሉ እኔ እንግዲህ ምን ብዬ ተናግሬ ጨርሳለሁኝ መጀመሪያም ስሟ እኮ መስክሯል ሙሉ ብለዋታል አባትና እሷ ምንም የጎደለባትም ነገር የለም የምታጎለው ነገርም የለም እሷም ሰዎችን አስተናግዳ የመጣውን ሰው እንደ ባህሪው ሸኝታ ትሁት ናት የበለጠ ትሁት ሰው ነች እንደው እኔ እንግዲህ ከተገናኘን ይዞ አልተለያየንም እስካሁን አብረን ያለነው ወደፊትም ያው እንግዲህ ሞት ነው የሚለየን እንደየ ተራችን እንሄዳለን ሙሉ ትልቅ ሰው ናት በሰው ችግር ፈጥና የምትደርስ ናት ለተቸገረ ሰው ትደርሳለች የታመመ ሰው ትጠይቃለች ቤተክርስቲያን ማህበር ትጠጣለች እንግዲህ መድኃኔዓለምን ነው ማህበር የሚጠጡት እንግዲህ ማህበርን በሚዘከርበት ሰዓት ያው ለነዳያን አብልታ ለነዳያን መጹታ አሁንም ቤተክርስቲያን ያው ጧት ማታ በኪዳንም በቅዳሴም በዚህ መሰረት ነው ያለችው ሙሉ ልጆቿ እንግዲህ ከሁለት ደግ ሰው መካከል የተገኙ ፍሬዎች ናቸው ትውልደ ጻድቃን ይባረኩ ብሏል መዝሙረ ዳዊት የደግ ሰው ልጆች ምን ጊዜም ቢሆን የተባረኩ ልጆች ናቸው በአባታቸው ጸሎትና ምልጃ አሁን እነሱም ደህና ቦታ ላይ ውለዋል ቤተክርስቲያን አሁን በተለያየ መንገድ እየረዱ ነው ልጆቹ አሁን ቤተክርስቲያኑ ህንጻ በሚሰራበትም ሰዓት እስከ ዛሬም ለቤተክርስቲያኑ አልባሳት መስቀል መጻሕፍት እና የተለያዩ ነገሮችን በማቅረብ ልጆቻቸው እንደዚህ ቤተክርስቲያን ከፍተኛ አገልግሎት እየሰጡ ነው ያሉት ያው ሙሉን ያው ትንሽ ልጅ ነበረች እሳቸውን እንደምን አድርገን ዳር ናቸው ሚዜው ነው ሰርጉ እንዴት ነበር ያኔ ቆንጆ ነበረ አደመቃችሁት አዎ ቆንጆ ነበር ያጠፋ መክረው ዘክረው ያጣ ሰጥተው ጥሩ አባት ነበሩ ጥሩ ደግ ነበሩ እሳቸው ወይዘሮ ሙሉ ጎበዝ ናቸው ደህና ነበሩ ያው ልጆቹን አፍርተዋል ደህና ነው የልጅ ልጅ አይተዋል እግዚአብሔር ያመሰግኑታል ደህና ነው ሙልዬ መቼም ሁላችንም ሙልዬ ነው የምንላቸው እናት ናቸው ክብር የተከበሩ ናቸው ትልቅ ሰው ናቸው አክባሪ ናቸው ትልቁንም ትንሹንም ልጆቹንም ሁሉ አክባሪ ናቸው ምንም እንከን የማይወጣላቸው ሰው ናቸው እምዬ እንደው የረበሸ ልጅ ቆንጥጣ ያውቃሉ እንዴ መቼም ልጅማ ሳይቀጣ አድግ ልክ ነው እየሰማችሁ ወላጆች ልጅ አይራብ አይራቆት እና ደግሞ የኛን ግዴታዬን እኔ ልጆቼ ተምረው ቁም ነገር እንዲደርሱ ራሴን መጉዳት አለብኝ ራሴን ጎድቼ ልጆቼን አስተምሬያለሁ እቀጣለሁ እንዴ በጣም እንጂ ቀጣለው ዲያቆን ተጠጥቷል አሁን ኢንጂነር እንዴ አረ ተገርፏል በጣም ምንም እኔ ልጆቼን ያልገረፍኩት ልጅ የለኝም እግዚአብሔርም ደግሞ እግዚአብሔር ይመስገን ወዲያው በአንድ ቀን ቁጣ በአንድ ቀን ቅጣት ልጆቼ እግዚአብሔር ያስተካክሏቸዋል ምንም የጎደለባቸው የለም
ባለጌም ልጅ የለኝ፣ መጥፎም ልጅ የለኝ። እግዚአብሔር ይመስገን ምንም ያጎደሉብኝም የለም። ተደረሱም እነሱም አላጎደሉብኝ። እኔም ግዴታዬን ተወጥቻለሁ በልጆቼ በቃ። ጀግና እናት ጀግና። በእውነት የኢትዮጵያ እናቶች ስለ እውነት የኢትዮጵያ አባቶች ሁሌም ክብር ይገባቸዋል። የአብርሃም እንግዳ መርሃ ግብር የምትቀርቡ እንግዶቼ በሙሉ ካለማጽናፍ እስከ ካለማጽናፍ ታሪካችሁ፣ ምግባራችሁ፣ እውቀታችሁ ሁሉም ትውልድን የሚያንጽ ስለሆነ ሁሌም እንኮራባችኋለን። በችግር ሆናችሁ እያሳደጋችሁ በጎ በጎውን ሃይማኖታችን እንድናውቅ ግብረገብ እንዲኖረን ስነ ስርዓት እንድንይዝ አድርጋችሁ ያሳደጋችሁ እናቶች አባቶች፣ አሁንም እያሳደጋችሁ ያላችሁ እናቶች አባቶች ክብር ለእናንተ ይሁን። ለአባቴ ግጥም አለኝ ላሳደጉኝ ሰው አድርገው ለሰሩኝ አባቴ ግጥም አለኝ ብለዋል መምህር። እሳቸው ያቀርባሉ። አንድ አጭር ወረብ ከመላከ ብርሃን ላይ ቀዳ አድርጎ ዲያቆን ኢንጂነር ያቀርብልናል። ከዛ በኋላ እየመርቀውን የመርሃ ግብሩን ፍጻሜ እናደርጋለን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እኛም ለእናንተ ጊዜ የሚመጥን የቤተሰብ ተሞክሮ ስላቀረብን ደስ ይለናል። አብራችሁን ሆኑ። ወደ ግጥም ውስጥ ይነገር ዝናው መላከ ብርሃን መሪጌታ ጽጌ ደጉ አባታችን መካሪ ዘካሪ ብርቱ መምህራችን ዛሬ እናስታውሱ ምግባር ወላንድ አፍታ የብዕር አርበኛው የትላንቱ የኔታ የቅኔው መምህር ያቋቋሙ ጌታ የዝማሜው መሪ ቀሲስ መሪጌታ በቀሰሙት እውቀት በእምነት የኖሩ ዛሬ ከፊታችን የምር ቢሰወሩ ይታወስ ምግባሩ ይነገር ዝናው ለትውልድ ይቀመጥ መልካሙ ስራው ለግዕዝ ለአማርኛ እጅግ ተቆርቋሪ የያሬድን ዜማ ወዳሽ አፍቃሪ ለአባቶች ሊቃውንት እውነቱን መስካሪ ከቶ ይትገኛል እንደርሱ ያለ አባት እንደርሱ ያለ መሪ መላከ ብርሃን የደብረ ፀሐይ ጌጥ የእውቀት ጥልቃቂ የማሌቱ ፈርጥ ቅዳሴና ወረብ ልቦናን የሚያቀልጥ አንድ ከጀመሩት ነው የማይቋረጥ ከቶ እንደርሱ የታለ በእውቀት የታከመ በቅዱስ ስፍራ ለነፍሱ የታደመ ከመድረኩ አንስቶ እስከ ቤተ መቅደስ ላኮት የቆመ የነ ቅዱስ ያሬድ የነ አባ ሕርያቆስ ከፊቱ የሚነበብ ያገልግሎት መንፈስ መቼም ላያወጣልን ከልባችን መቅደስ ምንጊዜ የሚኖራል ዘላለም ሲታወስ። እስኪ አንዴ እንገሩን ምንድነው ሚስጥሩ? ለእምነቱ መጠንቀር የቱ ነው ቀመሩ? ሰው ሁሉ በአንድነት እንዲል ማፍቀሩ አባታችን ማለት ለእምነታቸው ቆሙ ዘወትር ሳይታክቱ በጸሎት የሚደክሙ የታመመችን ነፍስ በቃሉ የሚያክሙ ልዩ ሰው ነበሩ ለተልእኮ ምስጢር የሚሽቀዳደሙ። ክቡር አባታችን ከንፈሩ ይመርመር ይቀመጥ አደራ ከግንባራችን ላይ የሚስጥር ለትውልድ አሻራ ማነው ያልተሳመ በእርሶ ከንፈር ከቶ መስቀል ስንሳለም ከእርሶ ተጠግቶ ዛሬ ማን ይሳመን ማን ይቀፈን ጠርቶ የአባትነት ፍቅሩን የሚያሳይ ጎትቶ ማነው ያልታረመ በእርሶ የእውቀት ሚዛን ማንነው ያልመከሩት እውነቱ እስኪገባን ዛሬ ግን የሉንም ሄደዋል ጨክነው ክቡር አባታችን ዳግም ከዚህ በኋላ አይመጡም ማለት ነው። መሐሌት ኪዳኑን አያደርሱም ቆመው ይሄው እጅ ሰጡ ተሸነፉ ዛሬ ሞት በሚሉት ክፉ ተግሳለች ደብሬ ይገርማል ረፍቶ በዕለተ ሐሙስ መቃብሮት ዓርብ በመድኃኔዓለም አፈር መቅመስ እንዴት ያስደንቃል እንዴት ይገርማል የእርሱን ታላቅነት በዓይናችን አይተናል ለረጅም ዓመታት ባገለገሉበት እርሱን ሸኝተናል በጌታችን ዕለት በመድኃኔዓለም ቀን አፈሩን ቀምሰዋል። ከዚህ ወዲያ ቅኔ መዋሥዕት ዝማሬ ዳግም ላይ መለስ ተቀበረ ዛሬ መላከ ብርሃን በዙልም እንዳለብን ቱቱን ምግባሩ ፍቅሩን ተውልን ደጉ አባታችን የዛሬውን አጫውቱን እንደ ትላንትና ዛሬ ማለው በሉ። ለእናትሽ ክብርሽን ፍቅርሽን ትገልጫለሽ። ኢንጂነርም አጭራን ወረብ የኔታን ትለልንና ለእናት ክብርን ፍቅርን ትገልጻለህ። ምሁር አባታችን ጽጌ ሃይማኖት ባስተማረን ጥበብ አስደናቂ እውቀት ለቁም ነገር በቅተን በአሁኗ ሰዓት አንዳችን ሳንወጣ ከተዋሕዶ እምነት በእምነት ቆመናል በጴጥሮስ አለት
ታታሪው አባዬ መላከ ብርሃን ሌት ተቀን ሳይተኛ እንዳስተማረን በሚጠብቀው ልክ ቁም ነገር ደርሰን ለሚወዳት እናት ቤተክርስቲያን ከዘመናዊ ጋር ለክነት በክተን አገልጋዮች ሆነን ቄስና ዳቆን በማየት ደስ ብሎት የመረቀን ባላሰብነው ሰዓት ድንገት ተለየን። ምርኩዛችን ነበር ምክርና ጸሎት ለሊት 9 ሰዓት ተነሱ አጥኑ ብለ ሰንፈን ስታገኘን እንዳባት ቆንጥጠ ሁላችን በእውቀት እንድንበረታል ታነሳሳን ነበር ባስደናቂ ምክር በፈቃድ እግዚአብሔር ልጆች ስንደርስል ደከመ መሰለኝ አባረፍታ ማረ። አባታችን ጽጌ መላከ ብርሃን ለእረፍት ቢሆንም የተለየህን ውስጣችን ተጎርቷል በከባድ አዘን። ሽማግሌም ብትሆን የእድሜ ባለጸጋ ለእኛ ለልጆችህ በከፈልከው ዋጋ አመስጋኝ አንደበት በድካም ሲዘጋ እያለቀስን ነው ሁላችን ባንድጋ። የመጽሐፉን ቃል ምንም ቀድሞ ቢያቀው የወንጌሉን ትርጉም እንዲያ ሲያራቅቀው ዘመድ ወዳጅ መጥቶ ቤቱን ሲያስጨንቀው አቤን መቃብር ቤት ወስዶ ምን ደበቀው። ዘንድሮም አባዬ በጣም ተሳስቷል በዚህ ክፉ ዘመን እኛን ጥሎ ጠፍቷል። የጽድቅ ምናኔ ይመስላል ነገሩ ሙሉ ቤት እያለው ጥሎ መሰወሩ። የዓለምን ከንቱነት አሁን ተረዳን ሙሉ ቤት እያለው ጥሎ ሲመንን። የተክለ ሃይማኖት አምላክ ባርክልኝ የተማሩ ልጆች ከደረሱልኝ ያማረ ለብሼ መውጣት አለብኝ ልጆቼ ተሳቀው እንዳያዝኑብኝ በማለት ስለኛ ይጠነቀቅ ነበር። ያን ሁሉ ምርቃት ጸሎትና ምክር ልጆቹ እንዲኖረን ከሰው ጋር ፍቅር ተክተን እንድንሰራ ለወገን ለሀገር ያስተማረን ሁሉ ተዘንግቶ እንዳይቀር በተዋህዶ መዝገብ ጻፈው በመቃብር። እንኳን ለልጆቹ ለስንቱ ይተርፋል ሰውን እንድንወድ አጥብቆ መክሮናል። ሌብነት አስከፊ መሆኑን ነግሮናል ጸሎት ቅንነቱን ሰርቶ አሳይቶናል። በሽምግልና እድሜው አሁን ግን ጉርቶናል መኖሪያ ቀይሮ ልጆቹን ትቶናል በመቃብሩ ላይ ተጽፎ አግኝተናል። እንደኔ ፍሬያችሁ ተባርኮ እንድታዩ እድሜያችሁ ረዝሞ ብዙ እንድትቆዩ በርቱ ይለን ነበር ተክታችሁ ጸልዩ። እኛም ምክሩን ሰምተን እንደ ልጅነት በተማርነው ሙያ በያዝነው እውቀት በተሰጠን ስልጣን ማረግ ክህነት ለምንሳሳላት ተዋህዶ እምነት አገልጋይ ሆነናል ካህን ዲያቆናት። ስለዚህ አልሞትክም ደጓ አባታችን እንደ ማረግ ስምህ መልአከ ብርሃን መንገድ መሪ ሆነ ለምእመናን መንግስቱን ሊያወርስ ቸሮ አምላካችን ጠርቶ ቢወስድህም እንደ ቅዱሳን ልጆችህ ቆመናል ለእምነታችን። ስለዚህ አባዬ ብዙ ነው ደስታህ ሴቶቹ ወንዶቹ መላው ልጆችህ በሃይማኖት ጸንተን ቆመናል በእግርህ። ቃልዮት ያሰማልን። ለእናትሽ ፍቅርሽን ክብርሽን በዛው ስጭና ዝጊ። እንግዲህ እናቴ ሙልዬ ያው ያንቺም ብዙ ያልተነገሩ ነገሮች አሉሽ። አንቺ ጠካራ ባትሆኚ ኖሮ ምናልባት አቤ ያዘሽ ያዘሽ እንደዚህ አምሮበት እንደዚህ በርትቶ እንደዚህ ጎበዝ ሆኖ አናገኘውም ነበረ እውነት ለመናገርና በጣም ጠንካራ ነሽ። በጣም ለአባታችን ያላት ነገር እኔ እንደዚህ ነው ብዬ አልገልጸውም እውነት ለመናገርና ሲበላ ቡራኬ ከመስጠት በዘለለ በእጁ አይበላም። በእውነት ቁጭ ብላ ነበር የምታጎርሰው። ልብሱን ዛሬ ለብሶ ነገ አልቀየርም ሲላት ትደውልልናለች። ያው ልብስ አልቀየርም ብሎኛል ብላ ማለት ነውና ያላት እንክብካቤ ያላት ምን አብልተሹ ነው ይሏት ነበር በጣም ብዙ አባቶች። ምንድነው የተለየ የምታበዩ ለምንድነው እንደዚህ ሆነው ይሏት ነበር እውነት ለመናገር ማለት ነውና ጥንካሬዋ በጣም የተለየ ነው። የናዝሬት ልጅ ነች እዚህቹ ማለት ነው። ዘመዶቿ እዚሁ ናቸው። አንድ ቀን ትታው ሀዘን እንኳን ሲመጣ አምናው ሄዳ አታድርም። የሚገርመው ነገር ማለት ነው በጣም ነበረ በቃ ያላት ነገር ለሱ ጥንካሬ ለሱ እንደዚህ መሆን የሷ ድርሻ በጣም ትልቅ ነው። ለኛም እዚህ መድረስ እሷ ባታግዘው ኖሮ እሷ ከጎኑ ባትሆን ኖሮ እኛም በሱ ብቻ ድካም እዚህ እንደርሳለን ብዬ አላስብም። ደክማ ምን ብላ
ቁጭ ብላ እሱ እስከሚመጣ ካጠገባችን እንደሚያንቀላፋ ሲኖር ቋ እያደረገች ነበረ እምታነቃን። ልክ እሱ ሲመጣ ለሱ አስረክባን ነበረ እሷ ወደ ሌላ የምትሄደውና በጣም ጠንካራ ነሽ። እውነት ላደረግሽልን ማለት ለአባታችን ውለታ መርቆሻል። በጣም ብዙ ነገርን ስላንቺ ተናግሮ አይረካም ነበረ። ግን አሁንም እግዚአብሔር ይክፈልሽ። እውነቴን ነው የምልሽ። እግዚአብሔር እድሜን ይስጥሽ፣ ያቆይልን፣ ኑሪልን። በጣም እንወድሻለን። ለምዬ ያለህን ክብርህንም ፍቅርህንም ግለጽና ትንሿን አጭሯን ዜማ በልልን። በምዬ ምርቃት ይዘጋል። እንግዲህ ስለ ሙሉዬማ ምን እላለሁ? ጀግና ነች ነው የምለው። የትኛውን ቃል እንደምገልጽላት አላውቅም። እንደተናገረችው በዚህ በ14 አመቷ ጀምሮ ትዳር መስርታ ይሄን ያህል ልጅ ወልዳ ይሄን ሁሉ ልጆች ለዚያ አድርሳ እና ይሄ ከፈጣሪ የመጣ ስጦታ ነው ብዬ ነው ማስበው። እንወድሻለን፣ ኑሪልን፣ ረጅም እድሜ ኑሪልን። ሌላ ምንም አለም፣ ግን ጀግና ነሽ ነው የምላት። በቃ እግዚአብሔር ይባርካችሁ ልጆች፣ ጸጋውን ያብዛላችሁ፣ ፍቅራችሁን ያቆይላችሁ። ተጠያየቁ፣ ተወያዩ፣ ተረዳዱ። እግዚአብሔር አምላክ በረከቱን ያድላችሁ። አባታችን እንግዲህ ክርስትና ስማቸው ክንፈ መስቀል ነው። ክንፈ መስቀል እግዚአብሔር እንግዲህ ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ ያደረገውን መልካም ነገር አድርጎላቸው ረፍታቸው በገነት እንዲሆን እመኛለሁኝ። ልጆቻቸውን ደግሞ እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ዋናው የሚያስቀኑት አሁን በፍቅር ነው። ሁሉም አንተ ትብስ አንቺ ትብሽ ብለው ታላቅና ታናሽ ሳይሉ ተስማምተው ነው ያሉት። ደስ ይላሉ። እኔ በጣም ነው የሚያስቀኑት። መንፈሳዊ ቅናት ነው እንጂ ሌላ ቅናት አይደለም። ሰው አክባሪ ናቸው። እግዚአብሔር መልካሙን ነገር ሁሉ ይስጣቸው፣ ብድራቸውን በልጆቻቸው ያገኙ። እንግዲህ እችን እናታቸውን ደግሞ እድሜ ሰጥቷት ቆይታለችና እሷም ደግሞ እንደነበረ በሳቸው ጊዜ ሲደረግ የነበረው ነገር እንዳይጎልባት እሷን በቅርብ እየተገኙ በመጠየቅ በመገኘት ከእናታቸውም ረድኤት በረከት እንዲያገኙ እግዚአብሔር ይርዳቸው። ልጆቻቸውን ሺህ አድርግላቸው። የአብርሃምን፣ የይስሐቅን፣ የያዕቆብን ልጆች የባረከ ልዑል እግዚአብሔር የዚህን ቤተሰብ ልጆች እግዚአብሔር ይባርካቸው። ቡሩክ ሁኑ፣ ብድራችሁን እግዚአብሔር ይክፈላችሁ ብዬ እንትን እላለሁ። ቤተ ክርስቲያኑ እንዳረሷት እችን ቤተ ክርስቲያን እንዳትረሷትም አደራ እላለሁኝ። ልጆቹ ይባርካቸው፣ ይቀድሳቸው፣ የልጅ ልጅ ያሳያቸው። እነሱ እድሜያቸውን እግዚአብሔር ያቆይልን፣ እድሜ ይስጥልን። ልጆቻቸውንም እግዚአብሔር መቼም ፈጣሪ ብዙ ነገር ነው የሚያየው። የእናትና የአባቶቻቸው መልካም ሁኔታ ልጆቻቸውን ባርከውላቸው፣ ክፉ አይንካብን። ልጆቹንም ባያሉበት እድሜ ይስጣቸው፣ ሰላምን ይስጣቸው፣ እናታቸውንም ያቆይላቸው፣ የሞቱትንም ነፍሳቸውን ይማርልን። አባታችንን ፍስሐና ደስታ ባለበት አሳርፋለሁ ብሎ ራሱ ኢየሱስ ክርስቶስ የገባው ቃል አለ ለጻድቃኖቹ። እሱን ነው ማቀራው። አጭር ነው።
በስብሐት ወበማህሌት ወአብዎ ኢየሩሳሌም ሰማያዊት አብዎ ለክንፈ መስቀል ሀሎ ፍስሐ አነብረከ ፍስሐ አነብር ሰማይ ጸሎተከ ወስእለተከ እምብዙ ሕፃማት ሰማይኩ ጸሎተከ ወስእለተከ እምብዙ ሕፃማት ሌት ያሰማልን፣ ዝማሬ መላእክትን ያሰማልን። እምዬ አሁን ይመርቁን። ሁላችሁም እግዚአብሔር ይስጥልኝ። አባታችሁንም ሆነ እናታችሁን እንዳከበራችሁ ጌታ ያክብራችሁ። እግዚአብሔር መድኃኔዓለም ክርስቶስ የተወለዱት ልጆቻችሁ ይባረኩላችሁ። ያደረጋችሁትን ሁሉ ብድር በልጆቻችሁ ድረሱ ያድርስልኝ። መድኃኔዓለም እናንተን ክፉ አያሳየኝ። አምላኬ እንደ አባታችሁ እንድትሸኙኝ ነው የምጠለየው እንጂ የእናንተን ክፉ ማየት አልፈልግም። ተግራ ተቀኝ ሁሉንም ልጆቼን እግዚአብሔር ይባርካችሁ። ሚስቶቻቸውም ሆነ ልጆቻቸው ሁሉም ይባረኩላቸው። ሁሉም እንደ ልጆቼ ናቸው። እውነቴን ነው። የወንዶቹም ሚስቶች የሴቶቹም ባሎች አንከብክበው ነው ያዙኝ። እግዚአብሔር ዘር ይውጣላቸው። ሁሉ ልጆቻቸው ይባረኩላቸው። እኔ እከሌ 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 የምለው የለም። ልጆቼ ሚስቶችም የልጆቼም ባል ቢሆኑም አንድ እንደ ልጆቼ ነው ማያቸው። በአንድ አይን አያቸዋለሁ። እግዚአብሔር ሁሉን ነገር ብድሩን ተልጆቻቸው እኔ የደረስኩበት እሳቸው የደረሱበት ቦታ ይድረሱ። ተልጆቻቸው ብድር ያገኙ። ሁሉም ያሳደግኳቸውም ልጆቼ ሁሉንም እግዚአብሔር ይስጥልኝ። አመሰግናለሁ። እናንተንም እግዚአብሔር ይስጣችሁ። ይሄንን ሁሉ ላደረጋችሁት ፈጣሪ ውለታችሁን ይክፈላችሁ። እግዚአብሔር ይስጥልኝ። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ የአባታችን የመልአከ ብርሃን ጽጌ ሃይማኖት ሞላን ነፍስ ተቀብሎ ከጻድቃን ሰማዕታቱ አጠገብ ባጸደ ገነት ያሳርፍልን። እናንተ ደግሞ ይህን መርሃ ግብር እንዲሳካ ቤታችሁን ከፍታችሁ በፍቅር ስለተቀበላችሁን የምታውቁትን ያያችሁትን ምስክርነትም ስላጋራችሁን እጅግ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ረጅም እድሜ ከጤና ጋር ያድልልንም እዬ አሜን አሜን። የዛሬውን ወንጂ ተገኝተን ወደ እናንተ ያቀርብንላችሁን የአብርሃም እንግዳ በዚሁ አጠናቀናል። ሳምንት ከሌላ መርሃ ግብር ጋር እቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም
የጌታ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን ብለን ዝማል ሸክላ ሰሪ ሸክላውን የሚያፈርሰው ከአለት ጋር አጋጭቶ የሚከሰክሰው ሊጎዳው አይደለም ፈጽሞ ሊያጠፋው ሊሰራው ነው እንጂ ዳግም ላያፈርሰው የጌታ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን ብለን ዝማል አንዳች ባልኖረበት በደረቅ በረሃ ሄዶ ቢለን እንኳን በሌለበት ውሃ ምንም ሳንጨነቅ እንጠብቅ በእምነት ሊያፈልቅ ይቻለዋል ውሃ ከአለት የጌታ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን ብለን ዝማል ድንገት ብንመታ በሐዘን በትር በደዌ ብንያዝ ብንሰባበር አንናቅ ተግሣጹን አባት ሲቀጣን ሊያርመን ነው እንጂ አይደል ሊጎዳን የጌታ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን ብለን ዝማል
የዘራነው ባይበቅ በረት ቢሆን ባዶ በድካሜ ካብነው ቢፈርስም ተንዶ አንቆርጥም ተስፋ ሁሉም ለበጎ ነው። የእርሷ ሀሳብ ይበልጣል፣ አምላክ አዋቂ ነው። የጌታ ፈቃድ ይሁን ብለን ዝማን የጌታ ፈቃድ ይሁን ብለን ዝማን የጌታ ፈቃድ ይሁን ብለን ዝማን የጌታ